ሕይወታችን በሰላም በደስታና በስኬት የተሞላ እንዲሆን ሁላችንም እንመኛለን። ነገር ግን እውነተኛው የሕይወት ሙላትና እረፍት የሚገኘው ከእኛ ጥረት ባሻገር መለኮታዊ በረከትና ረድኤት በላያችን ላይ ሲያድር ብቻ ነው። ጸሎት ደግሞ የሰው ልጅ ካለው መንፈሳዊ ኃይል ሁሉ የላቀውና የበረከትን በሮች ወለል አድርጎ የሚከፍት ቁልፍ ነው። ልባችንን አረጋግተን በተስፋ ተሞልተን ሙሉ እምነታችንን በእግዚአብሔር ላይ ጥለን የምንጸልያቸው ጸሎቶች ወደ ቤታችን እንዲሁም ወደ ሥራችን የተትረፈረፈ በረከትን ይጋብዛሉ። የሚከተሉት ጸሎቶች አእምሮን የሚያሳርፉ፣ መንፈስን የሚያድሱ፣ በረከትን ወደኛ የሚስቡ ናቸው። አስቀድመን እነዚህን ጸሎቶች ከማየታችን በፊት በቅን ልብ ላይክ፣ ሼር አድርገው ቢጀምሩ እኛን እያገዙን ነው። ወደ ሕይወታችን በረከትን የሚጠራው አንደኛው የበረከት ሁሉ መጀመሪያ የምስጋና ጸሎት ነው። ምስጋና እግዚአብሔር ስላደረገልን መልካም ነገር ሁሉ ከልብ የመነጨ ዕውቅና የምንሰጥበት የነፍሳችን ታላቅ መዝሙር ነው። በሕይወታችን ውስጥ ለምናያቸው ነገሮች አመሰግናለሁ ማለትን ስናዘወትር ልባችን ከተስፋ መቁረጥ ወጥቶ በብርሃን ይሞላል። የምስጋና ጸሎት ባለን ነገር ላይ እንድንረካ ብቻ ሳይሆን ወደፊት ለሚመጡት አዳዲስ በረከቶችም መንገድን የሚከፍት መንፈሳዊ አሰራር ነው። ባለን ነገር ላይ ስናመሰግን ያ ነገር ይባረካል። ምስጋና የጎደለውን የመሙላትና ያለውን የማብዛት ምስጢራዊ ኃይል አለው። በምስጋና የተሞላ ሰው ፊቱ በደስታ ያበራል፣ ንግግሩ ማራኪ ይሆናል። በሄደበት ቦታ ሁሉ ለሰዎች የብርሃንና የደስታ ምንጭ ይሆናል። መዝሙረኛው ዳዊት በሕይወቱ ውስጥ ብዙ ውጣ ውረዶች ቢገጥሙትም እግዚአብሔርን ከማመስገንና ከመባረክ ሰንፎ አያውቅም። በመዝሙር 103 ቁጥር 2 እንዲህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ በማለት ዘምሯል። ጌታችን ኢየሱስ ክርስቶስ 5,000 ሰዎችን ለመመገብ 2 ዓሣና 5 እንጀራ ይዞ ያደረገው ነገር ማመስገን ነበር። ኢየሱስም እንጀራውን አንስቶ አመሰገነ፣ ለደቀ መዛሙርቱም ሰጣቸው ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 11። ይህ ታላቅ መለኮታዊ ምስጢር ነው። በእጃችን ያለው ነገር ምንም ያህል አነስተኛ ቢሆን በትካዜ በቅሬታ ፋንታ በምስጋና ወደ እግዚአብሔር ስንቀርብ የመባረክና የመትረፍ ተአምር ይፈጠራል። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 በሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። በሁሉ አመስግኑ ማለት ነገሮች በተስተካከሉበትና ደስታ በሞላበት ጊዜ ብቻ ሳይሆን ሕይወት ፈታኝ በምትሆንበት ወቅት ጭምር እግዚአብሔርን ማመን ማለት ነው። ምክንያቱም እግዚአብሔር ክፉን ነገር ወደ መልካም፣ ስብራትን ወደ ፈውስ፣ ሕመምን ደግሞ ወደ በረከት የመቀየር ሥልጣን አለው። በረከትን ለመቀበል መጀመሪያ ያለንን ማመስገን ቁልፍ ሕግ ነው። ባለን ነገር ላይ ስናመሰግን ተጨማሪ በረከቶች ይከተላሉ። ይህንን ጸሎት ከኔ ጋር ጸልዩ። የሰላም አምላክ እግዚአብሔር ሆይ ስለማይለወጠው ቸርነትና ሁልጊዜ ለእኔ ስለምታስበው መልካም ነገር ሁሉ አመሰግንሃለሁ። የቅዱስ ዳዊትን የምስጋና ልብ ስጠኝ። በጭንቀትና በፈተና መሃል ብሆን እንኳን ስምን ማክበር አስተምረኝ። ጌታ ሆይ በእጄ ያለውን ጥቂቱን ነገር ባርከ እንድታበዛው በምስጋና ሆኜ እጆቼን ወደ አንተ ዘረጋለሁ። ልቤን ከቅሬታና ከማጉረምረም ጠብቀው። እንደ ሐዋርያቱ በሁኔታዎች ሁሉ ላይ ሆኜ
አንተን ማመስገን የምችልበት እምነት በውስጥ ያሳድግ። ሕይወቴ፣ ቤቴና መንገዴ ሁሉ በአንተ ምስጋና ይሞላ። አሜን። ሁለተኛው በረከትን ወደ ሕይወታችን የሚስበው የልብ ንጽሕና ጸሎት ነው። የልብ ንጽሕና ማለት ውጫዊ ማንነታችን ከሚለብሰው ጌጥ ባሻገር ውስጣዊ ማንነታችን ከቅሬታ፣ ከጥላቻ፣ ከምቀኝነትና ከተንኮል የጸዳ የሚሆንበት ጥልቅ የመንፈስ ከፍታ ነው። በቅዱስ መጽሐፍ ውስጥ የልብ ንጽሕና የእግዚአብሔርን መገኘት ለማየትና የሰማይን በረከት ለመቀበል ዋነኛው መንገድ ተደርጎ ተገልጿል። ጌታችን በደብረ ዘይት ተራራ ባስተማረው ታላቅ ትምህርት ላይ እንዲህ ብሏል። ልበ ንጹሐን ብፁዓን ናቸው፣ እግዚአብሔርን ያዩታልና። በረከት ልክ እንደ ንጹሕ ነው። የሚፈስበትና የሚቀመጥበት ዕቃ ንጹሕ መሆን አለበት። ልባችን በጥላቻ በቂምና በጭንቀት የተሞላ ከሆነ አዲሱ በረከት የሚቀመጥበት ቦታ አይኖረውም። ልባችንን ከነዚህ አፍራሽ ነገሮች ሲነጻ ግን መለኮታዊ ጸጋና ረድኤት በቀላል የሚፈስበት ሰፊና ክፍት ማደሪያ ይሆናል። ልበ ንጹሕ ሰው ለሰዎች ክፉ አይመኝም፣ አይቀናም፣ ከተንኮልም የራቀ ነው። እንዲያውም በተቻለው አቅም ለሰዎች በጎ ያደርጋል። ይህ ቅንነት በሰዎች ዘንድ መወደድና ክብርን ያተርፍለታል። ከሰዎች የሚወጣው ምርቃትና ይባርክ የሚለው ቃል ደግሞ በሕይወቱ ላይ እንደ ጋሻ የሚጠብቅ ትልቅ የበረከት ምንጭ ይሆናል። ልብ ሲጠራ መንገዶች ሁሉ ብሩህ ይሆናሉ። ስተትና ኪሳራም ከሕይወት ይርቃሉ። ልብን ስታጸዳው ሰላምን ታገኛለህ። ሰላምን ስታገኝ ደግሞ በረከት በራሱ ጊዜ ወደ ቤትህ ይመጣል። ሦስተኛው በረከትን ወደ ሕይወታችን የሚያመጣው የእምነት ጸሎት ነው። በረከትን በፍጥነት ወደ ሕይወታችን ለመሳብ መጀመሪያ በልባችን ውስጥ ይሆናል፣ ይሳካል፣ ይመጣል የሚል ጽኑ እምነት መኖር አለበት። እምነት ማለት ገና ያላየነውን በረከት በእርግጠኝነት ቆጥሮ እንደ ማመስገን ነው። አይምሮአችንና ልባችን በተስፋ ሲሞላ በዙሪያችን ያሉትን መልካም አጋጣሚዎች የማየትና የመጠቀም አቅማችን ይጨምራል። ስንጸልይም ሆነ ስናስብ በፍርሃት ሳይሆን በውስጥ እርጋታና እግዚአብሔር መልካም ነገር ያዘጋጅልናል የሚል ፍጹም የልብ መተማመን መሆን አለበት። ይህ አዎንታዊ ተስፋ ወደኛ የሚመጣውን በረከት ያፈጥነዋል። አይሳካልኝም፣ አልችልም፣ ሕይወት ከባድ ናት የሚሉ አሉታዊ ቃላትን ደጋግመን ስንናገር ሳናውቀው በረከትን ከቤታችን እናርቃለን። በተቃራኒው መልካም ቃላትን በእምነት ስንናገር በረከት በራሱ ጊዜ ወደኛ ይተማል። በእምነት መጸለይ ሁኔታዎች ሁሉ ተስተካክለው በረከት እጃችን ላይ ከገባ በኋላ ማመስገን አይደለም። ይልቁንም ገና በዙሪያችን ያለው ነገር ከባድ መስሎ በሚታይበት ሰዓት እንኳን እግዚአብሔር መልካም ነገር እንደሚያደርግልን ሙሉ በሙሉ እርግጠኛ ሆኖ መቅረብ ነው። በረከት በምድር ላይ የሚንቀሳቀስ በጎ ዓይን ነው። ይህ ደግሞ የሚሳበው በእምነት በተሞላ ልብ ነው። መለኮታዊ በረከት ልክ እንደ ዝናብ በሁሉ ላይ እኩል ሊዘንብ ይችላል። ነገር ግን ያንን በረከት ቀርቶ በቤት ውስጥ የሚያስቀምጠው እምነት የተባለው ዕቃ ነው። እምነታችን ትልቅ ሲሆን የምንቀበለውን በረከት እንዲሁ ታላቅ ይሆናል። እምነት የዛሬው ጨለማ ያልፋል፣ ነገ ደግሞ የበረከት ቀን ይሆናል የሚል ብርሃን በውስጣችን ያበራል። ስንጸልይ በእምነት እንጸልይ። እምነት ባለበት ቦታ በረከት አይጠፋም። በረከት ባለበት ቦታ ሁሉ እምነት መሠረቱ ነው። ከኔ ጋር እንዲህ ብላችሁ ጸልዩ። ሁሉን የምትችል የታመንክና ጸሎትን የምትሰማ አምላኬ ወይ ዛሬ በፊትህ የምቆመው በጥርጣሬ ሳይሆን በአንተ ዘንድ ላለው ታላቅ በረከት ልቤ ሙሉ በሙሉ
በእምነት ከፍቼ ነው። ስለምለምነው ነገር ሁሉ አስቀድሜ መልካሙን እንደምታዘጋጅልኝ አውቃለሁ። እግዚአብሔር ሆይ በሕይወቴና በቤቴ ላይ የበረከትን ደመና አዝነብ፣ በሥራዬ ላይ ስኬትን፣ በልቤ ውስጥ ደግሞ የውስጥን ሰላም ስለምታፈስልኝ አመሰግንሃለሁ። የተዘጉ በሮች ይከፈታሉ፣ የራቁትም መልካም ነገሮች ሁሉ ወደ እኔ ይመጣሉ። አንደበቴ ሁልጊዜ የተስፋንና የድልን ቃላት እንድናገር እርዳኝ። እኔ የተባረክሁ ነኝ፣ የምሠራውም ሥራ ሁሉ ፍሬያማ ነው ብዬ በእምነት እመሰክራለሁ። አሜን። ይህን ጸሎት ሲጸልዩ ቃላቱ በሙሉ በሕይወቶ ላይ እየተፈጸመ እንደሆነ በልቦ እያሰቡ እያመኑ ይጸልዩ። እምነት ባለበት ቦታ ምላሹ ፈጣንና እውነተኛ በረከት ይሆናል። አራተኛው በረከትን ወደ ሕይወታችን የሚስበው ጸሎት እግዚአብሔር እንዲመራን የምንጸልየው ጸሎት ነው። እኛ ለራሳችን የምንፈልገው በረከት በጣም ውስን ነው። የምናውቀውና ያየነውን ብቻ ነው። እግዚአብሔር እንዲመራን ልባችንን ዝቅ ስናደርግ ግን እኛ ፍጹም ያላሰብናቸው በሰው አቅም የማይገኙ ታላላቅ በሮችና መልካም አጋጣሚዎች በድንገት ከፊታችን ይከፈታሉ። እግዚአብሔር ሲመራን በረከቱ ወዳለበት ትክክለኛ ቦታ ያደርሰናል። እግዚአብሔር እንዲመራን መጸለይ ትልቅ ዘላቂ በረከት የመጥራት ጥበብ ነው። ምክንያቱም ብዙ ጊዜ በረከት የሚያመልጠን በራሳችን ዕውቀት ሄደን የተሳሳተ ውሳኔ ስንወስን ወይም አላስፈላጊ ኪሳራ ውስጥ ስንገባ ነው። እግዚአብሔር ሲመራን ግን በቀጥታ ወደ በረከቱ ማከማቻ መንገድ ይመራናል። እግዚአብሔር ሲመራን የምናገኛቸው ሰዎች፣ የምንጀምራቸው ሥራዎች ሁሉ የተባረኩ ይሆናሉ። ከኔ ጋር እንዲህ ብላችሁ ጸልዩ። ሁሉን የምታውቅና የምትመራ አምላክ ሆይ ዛሬ በገዛ ዕውቀቴና በስሜቴ ከመጓዝ እመለሳለሁ። አንተ መንገዴን፣ ሐሳቤንና ውሳኔን ሁሉ እንድትመራቸው መሪነቱን ላንተ ሰጣለሁ። እግሮቼን ወደ በረከት፣ ወደ ስኬትና ሰላም ጎዳና ምራቸው። በአንተ መሪነት ውስጥ ጥረትና ትጋቴ ሁሉ ፍሬያማ እንደሚሆን አምናለሁ። የልብ ዐይኖቼን አብራልኝ፣ የእጆቼንም ሥራ ባርክልኝ። አሜን። እግዚአብሔር እንዲመራን መጸለይ እውነተኛ በረከት በተስተካከለ መንገድ ወደ ሕይወታችን እንዲመጣ ሰፊ መንገድ ማዘጋጀት ነው። የእግዚአብሔር መሪነት በረከቱ ወዳለበት ስፍራ የሚያደርስ ካርታ ነው። በረከቱን ለመጨበጥ ግን በዚህ ካርታ መሠረት በእምነት መጓዝና መስራት ይጠይቃል። አመሰግናለሁ። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።